ሰላም ሰላም የዊኔት ቻናል ተከታታዮች እንደምን አላችሁ? በተለይ ተማሪዎች በዚህ ሰዓት በተለያየ የትምህርት ደረጃ ያላችሁ ስራችሁን፣ ጥናታችሁን የምታቀሉበት ቴክኒኮች ትፈልጋላችሁ። ታዲያም ለዚህም ፍቱን መላው በዚህ ሰዓት ኤአይ ወይም አርቲፊሻል ኢንተለጀንስ የምንለው ነው። እንግዲህ አርቲፊሻል ኢንተለጀንስ በዚህ ሰዓት ከኛ በእጥፍ እያደገ ያለና አዳዲስ ነገሮችን በየጊዜው እያመጣልን ይገኛል። እኛም ታዲያ ይሄንን ኤአይ ቱል ለህይወታችን ወስደን በአግባቡ የምንጠቀም ከሆነ የፈለገውን ነገር መስራት እንደምንችል ስራችንን እንደሚያቀልልን ምንም ጥርጥር የለውም። እና ታዲያ ዛሬ ተማሪዎች ምን አይነት ኤአይ ቱሎችን ቢጠቀሙ ይመረጣል፣ ለምን አይነት ስራ ምን አይነት ኤአይ ነው የሚመረጠው የሚለውን የምናይበትን ቪዲዮ ነው ለመስራት የወደድነው። እንግዲህ በዚህ በ21ኛው ክፍለ ዘመን ስራዎች በጣም በማይክሮ ሰከንድ ውስጥ እንዲሰሩ ይፈለጋል። ጊዜያችንን በአጭር ሰዓት ብዙ ስራ መስራት እንፈልጋለን። መድከም አንፈልግም። ስራችን የበለጠ ቀለል ባለ ሁኔታ እንዲሰራ እንፈልጋለን እና ይህንን ስራችን እንዲያቀልልን ነው እንግዲህ ኤአይ ቱል የመጣው ማለት ነው። እና ይህንን ኤአይ ቱል ደግሞ ለኛ በሚጠቅም ሁኔታ አዳፕት አድርገን መጠቀሙ በጣም አትራፊ ያደርገናል። ስለዚህ ተማሪ ከሆናችሁ በዩኒቨርሲቲ ያላችሁ፣ በሃይስኩል እንዲሁም በፕሪፓራቶሪ ያላችሁ ተማሪዎች፣ ለፈተና እየተዘጋጃችሁ ያላችሁ፣ በዩኒቨርሲቲ ሪሰርች መመረቂያ ጽሁፋችሁን እየሰራችሁ ያላችሁ ልጆች ምን አይነት ኤአይ ቱል ብትጠቀሙ ጥሩ ነው? ማትማቲክስ ላይ ችግር ያለባችሁ አንዳንድ ማትማቲካል ካልኩሌሽኖችን ለመስራት ምን አይነት ኤአይ ቱሎች ይመከራሉ የሚለውን በደንብ የምታዩበት ቪዲዮ ነው። ይህን ቪዲዮ ላይክ አድርጉት፣ እንዲሁም ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ለሌሎች ተማሪዎች ሼር በማድረግ ቻናሉን እንድታደግፉ በአክብሮት እንጋብዛለን። እንግዲህ በዚህ በ26 ዓመተ ምህረት ላይ በዚህ ዘመን ኤአይ ቱል በጣም ከፍተኛውን የህይወታችንን ድርሻ ይወስዳል። ምክንያቱም ነገሮችን ቀለል አድርገን በመስራት ነገሮችን በአጭር ሰዓት መስራት ነገሮችን አንድን ነገር በተለያየ ሁኔታ መስራት ሰዎችን ትርፋማ እንደሚያደርግ ውጤታማ እንደሚያደርግ ይታያል። ታዲያ ተማሪዎችም እንግዲህ ብዙ ጊዜ ሰፊ የሆነ ዶክመንትን ማንበብ ከዛ ሰፊ ከሆነ ዶክመንት ላይ ደግሞ አጤረራ ማውጣት ምናልባት የሚያሰለቻቸው የሚያደክማቸው ተማሪዎች አሉ። ሪሰርች ስንሰራ በተለይኛ ኢትዮጵያን ወይም አፍሪካ እንግሊዝኛ እንደ መጀመሪያ ቋንቋችን እንደ ኔቲቭ ስፒከር አይደለንም እና እንግሊዝኛ በትክክል ጽድት አድርገን እኛ የምናወራው እንግሊዝኛና ነጮቹ የሚያወሩት እንግሊዝኛ ወይም ደግሞ ሳይንቲፊክ ኮሚኒቲ የሚቀበለው እንግሊዝኛና እኛ የምናውቀው እንግሊዝኛ አንዳንዴ በጣም ግራ የሚያጋባ ወይ ደግሞ ሰማይና ምድር ያራቃልና ልክ የአማረ እንግሊዝኛ ስማርት የሆነ ነገር መስራት ስንፈልግ ምን አይነት ኤአይ ቱሎች ነው መጠቀም ያለብን የሚለውን የምናይ ነው የሚሆነው ማለት ነው። እንግዲህ ያው ብዙ ጊዜ በተለይ እነኚህ አብዛኞቹ ኤአይ ቱሎች ፍሪ ናቸው፣ ፍሪ ኤአይ ቱሎች ናቸው። አንዳንዶቹ ደግሞ በክፍያ የሚገኙ ናቸው። ዛሬ ፍሪ የሆኑትን ኤአይ ቱሎች ነው ላሳያችሁ የምፈልገው። ምክንያቱም በዶላር ነው ክፍያ ከፍላችሁ ማውረድ ላትችሉ ይቻላል እና ግን ፍሪ የሆኑትን ኤአይ ቱሎች በመጠቀም ራሳችሁን ህይወታችሁን ቀለል እንደምታደርጉ ስላሰብኩኝ ነው ለተማሪዎች ጠቃሚ የሆኑ የኤአይ ቱሎችን ልነግራችሁ የመጣሁት ማለት ነው። ታዲያ ብዙ ጊዜ ሰፋፊ ዶክመንት፣ ሰፋፊ ፒዲኤፍ፣ ሰፋፊ መጽሐፍ ማንበብ ይሰለችናል። ስለዚህ ያንን በጣም አጠር ባለ ሁኔታ ፒዲኤፉን ሰመራይዝድ በሆነ ሁኔታ ልክኛ ኖት ማውጣት ወይም ደግሞ አጤረራ ማውጣት እንደምንለው ነገሮችን በአጭሩ ሰመራይዝ አድርጎ የሚሰጠን ኤአይ ቱል አለ። ይሄም ኖትቡክ ኤልኤም ይባላል። እንግዲህ ኖትቡክ ኤልኤም ከሌሎቹ በጣም ለየት የሚያደርገው ፒዲኤፍ ልሰጡ ትችላላችሁ፣ ሌክቸር ኖት ልሰጡ ትችላላችሁ። ያንን ሰመራይዝ አድርጎ በቪዲዮ ፎርም ከፈለጋችሁ በቪዲዮ ፎርም እንዲሁ በዶክመንት ፎርም ከፈለጋችሁ ደግሞ በኦዲዮ ፎርም ከፈለጋችሁ በኦዲዮ ፎርም እናንተ በምትፈልጉትና በሚገባችሁ መልኩ ትልቅ የሆነን ፒዲኤፍ ትልቅ የሆነን ዶክመንት ረጅም ሰዓት የሚፈልግን ዶክመንት በአጭር ሰዓት ሰመራይዝ አድርጎ የሚሰጥ ኤአይ ቱል ነውና ኖትቡክ ኤልኤም በጣም ወሳኝ እንደሆነና ብዙ ጊዜ ፈተና ሲደርስብን ሰፋፊ ዶክመንቶችን አንብበን አናዳርስ እንችላለን። 400 500 ፔጅ ሊሆን ይችላል። ስለዚህ ያንን አንብቦ መጨረስ ሊከብደን ስለሚችል ከዛ ውስጥ ፍሬ ነገሩን ሰመራይዝ አድርጎ እንዲያወጣልን ከፈለግን ያንን ፒዲኤፍ ቀጥታ አፕሎድ በማድረግ በምንፈልገው መልኩ እንዲያወጣልን ማድረግ እንችላለን። ስለዚህ ኖትቡክ ኤልኤም በጣም ወሳኝ እንደሆነ ልነግራችሁ ነው። ሌላው ማይንድ ግራስፕ ኤአይ የሚባል አለ። ማይንድ ግራስፕ ኤአይ ይሄም ምንድነው የሚያደርገው? ስፔሻሊ በተለይ ያኛው ዶክመንቶችን ወይም ፒዲኤፎችን
ወደ ኦዲዮ ወይም ቪዲዮ ወይም ደግሞ ሰመራይዝ በሆነ መልኩ ይቀይራል። ይሄ ደግሞ ወደ ኩዊዝም የመቀየር አቅም አለው ማለት ነው። ኢቭን ላይቭ ሌክቸር የማድረግ ነገር አለው። እንዲህ በቤታችን ሆነን ኢለርኒንግ እንድንማር ሊያደርገን ሁሉ ይችላል ማለት ነው። ስለዚህ የምንሰጠውን ፒዲኤፍ በላይቭ ሌክቸሪንግ ሊያስተምረን ይችላል። ሰመራይዝ አድርጎ ሊያወጣልን ይችላል። ኤግዛም ወይም ኩዊዝ ፎርም አድርጎ ሊሰጠን ይችላል ማለት ነው። ማይንድ ግራስፕ ኤአይ በጣም ወሳኝ የሆነ ቱል ነው ማለት ነው። ሌላው ስተዲ ፊች የሚባል አለ። ይሄ ደግሞ ኮርስ ማቴሪያሉን በደንብ ኦርጋናይዝድ በሆነና ኢንተራክቲቭ በሆነ ወይ የሚያስቀምጥልን ልክ ይሄ እንደ ኤአይ ቱቶር ስፓርክ የምንላቸው ቴክኖሎጂ አይነት ነው ስተዲ ፊች። ስተዲ ፊች እንግዲህ ላርጅ የሆነ ዶክመንትን በጣም ኦርጋናይዝድ በሆነች እና ኢንተራክቲቭ በሆነ ወይ ሰመራይዝ አድርጎ የሚሰጠን ቱል ነው ማለት እና ብዙ ጊዜ ሰፊ ነገር ማንበብ የምትጠሉ ሰፊ ፒዲኤፍን መጻፍ ማንበብ የምትጠሉ ሰዎች እነኛ አሁን የነገርኳችሁ ሶስት አርቲፊሻል ኢንተለጀንስ አፕሊኬሽኖች ይጠቅሟቸዋል ማለት ነው። የመጀመሪያው ኖትቡክ ኤልኤም ነው። ሁለተኛው ማይንድ ግራስፕ ኤአይ፣ ሶስተኛው ደግሞ ስተዲ ፊች ማለት ነው። ሌላው እንግዲህ ሪሰርች የሚሰሩ ተማሪዎች በዩኒቨርሲቲ ላይ ደግሞ ሪሰርች ስንሰራ ምን አይነት ቱሎች ብንጠቀም የተሻለ ነው የሚለውን ትንሽ አንዳንድ ነገር ልበላቸው። የመጀመሪያው እንግዲህ ፐርፕሌክሲቲ ኤአይ የምንለው ነው። ፐርፕሌክሲቲ ኤአይ ይሄ በጣም ኮንቬንሽናል ሪሰርች ኢንጂን ይባላል። ልክ እንደ ዳይሬክት ሳይንስ ዳይሬክት እንደ ጉግል ስኮላር እንደምንላቸው አፕ ነው። ግን ይሄ በጣም የተሻለ ልክ እኛ የምንፈልገውን አይነት ሪሰርች ይሄ ክላሪፊኬሽን፣ ኢንክሉዥን፣ ኤክስክሉዥን የምንሰራውን ማኑዋሊ እሱ ራሱ ኤክስክሉዥን እና ኢንክሉዥን ሰርቶ ነው የሚሰጠን። ከኛ ከምንፈልገው ፕሮብሌም ጋር የሚሄዱ ሪሴንት አርቲክሎችን ብቻ ሳመራይዝድ በሆነ ፎርም አድርጎ ይሰጠናል ማለት ነው። ፋክት የሆነውን ነገር ኪክ ሪሰርች ስንፈልግ ፐርፕሌክሲቲ ኤአይን እንጠቀማለን ማለት ነው። ሶ ፐርፕሌክሲቲ ኤአይ ሪሰርች ለምትሰሩ በዩኒቨርሲቲ ላይ ለመመረቂያ ጽሁፋችሁን ለምትሰሩ ሰዎች ወደዚህ ኤአይ ቱል ጎራ ብትሉ በጣም ጥሩ ይሆናል ማለት ነው። ሌላው ኤሊሲት ነው። ኤሊሲት እንግዲህ ሪሰርች አሲስታንት ነው። ይህም ብዙ አካዳሚክ ፔፐሮች ሊትሬቸር ሪቪዎችን መስራት ስንፈልግ የምንጠቀመው ኤአይ ቱል ነው። በተለይ አንዳንዴ በጣም ላርጅ የሆኑ ዶክመንቶችን አንብበን ከዛ ውስጥ ፍሬ ነገሩን አንደርስታንድ ለማድረግ ልንቸገር እንችላለን። ታዲያ እነኚህ ኤሊሲት የምንለው እንዲሁም ፐርፕሌክሲቲ ኤአይ የምንላቸው ሰመራይዝድ በሆነ ዋናው ቁም ነገሩን የምንፈልገውን ነገር በመስጠት ይጠቅሙናል ማለት ነው። ስለዚህ የሁለቱ በጣም ወሳኝ የሪሰርች ቱሎች ናቸው። ሌላው ግራመርሊ ነው። እንግዲህ ግራመርሊ ያው ብዙ ጊዜ ኢሴ እንጽፋለን፣ ሪሰርች ፔፐር እንጽፋለን፣ አካዳሚክ ሊትሬቸሮችን እንጽፋለን። እነኚህ ከሰራን በኋላ ብዙ ጊዜ እኛ ትክክል የሚመስለን እንግሊዘኛ ራሱ ለሪቪወሮች ትክክል ላይሆን ይችላል። ሪቪወሮች ላይቀበሉት ይችላሉ እና ልክ ሪቪወሮች የሚቀበሉት ስማርት የሆነ እንግሊዘኛ ስንፈልግ ግራመርሊ እንጠቀማለን ማለት ነው። እንግዲህ ግራመርሊ ፎር ፍሪ አለ፣ በፍሪሊ እናወርድና ስህተት ያለብንን የወርድ ስህተት የግራመር ስህተት ሊሆን ይችላል ያርምልናል። ኢሲያችንን ሰው ሳንፈልግ ራሱ ኢዲት ሊያደርግልን ይችላል። ሪፖርታችንን ኢሜይል ላይ ዶክመንቶች ስናስቀምጥ ለፕሮፌሰሮች ኢሜይል ስንጽፍ ማይሆን እንግሊዝኛ ከተጠቀምን እሱ ኢዲት አድርጎ በኮንፊደንሳችንን ቡስት እንድናደርግና ትክክለኛ ንግግር እንደጻፍን እንዳላክን እንዲመስል ያደርግልናል። ስለዚህ ግራመርሊን ለሪሰርች ወሳኝ እንደሆነና ብዙ ሰዎች ሪሰርች ሲሰሩ እሱንም ፓራላል ኢንስቶል ማድረጋችሁን እንዳትረሱ ለማለት እፈልጋለሁ። ሶስተኛው እንግዲህ ያው ስቴም የምንለው የሳይንስ ቴክኖሎጂ ኢንጂነሪንግ እና ማትማቲክስ የምንለው እና አንዳንድ ስፔሻላይዝድ ለርኒንግ አካባቢ ላይ እንግዲህ ያው ማትማቲካል ቱሎች አሉ። ማትማቲክስ አለ፣ ኢንተግሬሽን ዴሪቬሽን አለ። ያ በጣም ለብዙ ተማሪዎች ከባድ ይሆናል እና ያንን በጣም ቀለል ባለ ኤአይ ቱሎች ሶልቭ ማድረግ እንችላለን። ለምሳሌ ፔንሲዮም የሚባል አፕ አለ፣ ዋልፍራም አልፋ አለ፣ ቲቸር ቢተር ኤአይ አለ። እነኛ አሁን በጣም ገራሚ ኤአይዎች ናቸው። አሁን ፔንሲዮም ከወሰዳችሁት ብዙ ጊዜ ፍሌሽ ካርድን ክሬት ለማድረግ የማትማቲካል ሶሉሽኖችን ባዮሎጂ፣ ኬሚስትሪ እና አንዳንድ ፐርሰናላይዝድ ስተዲ ላይ ይሄ ማትማቲካል ካልኩሌሽን የሚፈልግ የኮምፒውቴሽናል ኬሚስትሪውን ፓርቱን ዲፕ አድርጎ ዊዝ ኤክስፕላኔሽን ይሰጠናል ማለት ነው። ያንን እያየን ብዙ ሰዎች ክሊርሊ ነገሮችን አንደርስታንድ እንድናደርግ ያግዘናል ማለት ነው። ዋልፍራም ኤአይ የምንለውም ይሄም በጣም ታማኝ የሆነ የማትማቲክስ ፊዚክስ እና ኢንጂነሪንግ ካልኩሌሽኖችን የሚሰራልን እስከ ትሪፕል ኢንቴግሬሽን ድረስ ሊሰራልን የሚችል ዴሪቬሽኖችን ሊሰራ የሚችል ትሪጎኖሜትሪክ ፋንክሽንን አልጄብራ፣ ጂኦሜትሪክ ሲሪስ እነኝን ሁሉ መስራት የሚችል ነው። ስታቲክስ፣ ፕሮባቢሊቲ
ወልፋርን አልፋ ይህም በጣም አስገራሚ የሆነው አፕ ነው ማለት ነው። ኤአይ ቱል ነው። ሌላው ቲቸር ቤተር ኤአይ የሚባል አለ። ይሄ በጣም ብዙ ቱሎች በውስጡ ይኖረዋል። ላይክ ሴፍ ኤአይ ሪሰርች አለ፣ ኢንተራክቲቭ ሲሙሌሽን ፎር ሳይንስ። እነኚህ ኤአይዎች ስሩ የሚገኙ ናቸው እና ይሄም በጣም ወሳኝ የሆነ የስቴም እንደ ስፔሻላይዝድ ለርኒንግ የምንለው ይሄ ለሳይንስ ቴክኖሎጂ፣ እንደ ኢንጂነሪንግ፣ ማትማቲክስ ስለምንላቸው ወሳኝ የሆኑ ኤአይ ቱሎች ናቸው። እንግዲህ ተማሪ ዛሬ ቤት ቁጭ ብሎ ማትማቲክስ አይገባኝም ምናምን ብሎ እንትን ማለት አይችልም ማለት ነው። በራሱ ኤአይ ቱል ተጠቅሞ መማር ይችላል ማለት ነው። እንግሊዝኛውን መማር ይችላል፣ ማትማቲክሱን ማሻሻል ይችላል፣ ሁሉን ነገር መስራት እንችላለን ማለት ነው። እና እንግዲህ አሁን በአጠቃላይ በጣም እነኚህ ብዙዎቹ ኤአይ ቱሎች ዋና ዋናዎቹ በፍሪሊ ልታገኟቸው የምትችሉትን ነው እኔ የነገርኳችሁ። ከዛ ደግሞ በጣም አሁን ላይ ኢትዮጵያኖች ብዙዎች እየተጠቀሙበት ያሉት ኮንተንት ክሬት እያደረግንበት ያለ ነው ጄምናይ የምንለው ነው። እንግዲህ ጄምናይ በጣም 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 ወሳኝ የሆነ አርቲፊሻል ኢንተለጀንስ አፕ ነው፣ ኤአይ ቱል ነው። ሶ ጄምናይ ጉግል ለጄምናይ አሁን ብዙዎቻችን የምንጠቀምበት እንደፈለግን እንግሊዘኛችንን የምናሻሽልበት፣ ጽሁፋችንን ኤዲት የምናደርግበት፣ ኮንተንት ክሬት የምናደርግበት፣ በአማርኛ በትራንስሌት አድርገን የምንማማርበት፣ የምንማረውን የሆነ ነገር መማር ከፈለገን በቤታችን ቁጭ ብለን ራሳችንን በኤአይ የምናስተምርበት፣ ለኢንተርቪው ራሳችንን ብቁ የምናደርግበት ቱል ነው ማለት ነው። ያ ከዛም አልፎ የስራ ፈጠራ ምን አይነት ስራዎች ብንሰራ እንደሚያዋጣን የሚነግረን ቱል ነው ጄሚናይ ማለት ነው። ስለዚህ ጄሚናይ በጣም አሁን ላይ ኢትዮጵያ ውስጥ በደንብ ብዙዎች እየተጠቀሙበት ህይወታቸውን እየቀየሩበት ያሉት ቱል ነው። ከዛ በተጨማሪ ግን እነኛ አሁን የነገርኳችሁ ቱሎች ደግሞ አንድም በሌላም ብዙ ስራዎችን የምንሰራባቸው ናቸው። እኔ ግን ዛሬ ለተማሪዎች በተለይ ዩኒቨርሲቲ ላይ ላሉ ተማሪዎች፣ ዩኒቨርሲቲ ላይ፣ ኮሌጅ ላይ፣ ሃይስኩል ላይ ላሉ ተማሪዎች ለፈተና መዘጋጀት ሲፈልጉ በጣም ሰፋፊ ዶክመንት በማንበብ እንዳይሰላችሁ፣ እንዲሁም ሪሰርች ሰሩ ደግሞ ሪሰርቻቸው ውድቅ እንዳይሆንና ስማርት የሆነ ሪሰርች ለአድቫይዘር እንዲያቀርቡ የሚያደርጉ ማትማቲክስ እና ፊዚክስ፣ ኬሚስትሪ፣ ባዮሎጂ አካባቢ ላይ ችግር አለብን ያሉ ልጆች ደግሞ እንዴት አድርገው እነኚህ ኮርሶች በቀላሉ አንደርስታንድ እንደሚያደርጉ የሚጠቅሟችሁን ቱሎች ነው የነገርኳችሁ። ከዚህም የበለጠ በጣም ብዙ ቱሎች አሉ። እናንተስ ምኖቹን ምን እየተጠቀማችሁ ነው የሚለውን በኮሜንት ሴክሽን ላይ ልታጋሩ ትችላላችሁ። በተለይ ዩኒቨርሲቲ ላይ ያላችሁ ተማሪዎች ደግሞ እነ ኩዊል ቡት፣ ፓራፍሬሰር ቱሎች አሉ። ሌላ ደግሞ ጋማ ኤአይ የምንለው አለ፣ ፓወርፖይንት የምናዘጋጅበት አሳይመንት ስንሰጥ በቀላሉ ፓወርፖይንት ታይትላችንን ብቻ መስጠት ኮንተንቱን ራሱ ክሬት አድርጎ በፒክቸር በዲያግራም አድርጎ የሚያምር ፓወርፖይንት የሚሰጠኝ ጋማ ኤአይ ቱል አለ። ሪሰርች ስንሰራ ልክ ቅድም እንዳለው ግራመርሊ እንዳለው ሁሉ ፓራፍሬስ የምናደርግበት የሰውን ኮፒ አድርገን ካመጣን እንዳይነቃብን የምናደርግበት ፓራፍሬሲንግ ቱል ኩዊል ቦት የምንለው አለ። እሱንም መጠቀም ትችላላችሁ። ከዚህም በላይ ብዙ ኤአይ ቱሎችን እንደምትጠቀሙ ተስፋ አደርጋለሁ። ከዛሬው ቪዲዮአችን ላይ የሆነ ነገር ከተማራችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉ። እናንተስ የምትጠቀሙት የትኛውን ቱል የሚለውን ደግሞ በኮሜንት ሴክሽን አጋሩን። በሌላ ጠቃሚ ቪዲዮ እስከምንገናኝ ግባላችሁበት ሁላችሁም ሰላም።